እሷን በማየት ተብረከረኩኝ። በጣም ነው እንዴ ተብረከረከው? ዝሙት እንደዚህ ያብረከርካል እንዴ? ግም ለግም አብረሃዝ ግም ይላል ያገሬ ሰው ማለት ነው። ሁለት ግሞች አንድ አይነት ተመሳሳይ ተገናኝታቸዋል። ሌላ ምንድን ነው ያለው? ሁላችንም እዚህ ምድር ላይ ስንኖር አስመሳይ ነን። ወላሂ በል ወደ ራሳችሁ ተመልሳችሁ እኔ ማነኝ ለማለት ሞክሩ። አስመሳይ መሆንማ በደንብ እኮ አሳወቅ የመጨረሻ ማለት ነው። ትላንትና ሚስትህን አቁመ እስከምትወልጂ ድረስ አብሬሽ መሆን እፈልጋለሁ የልጅ ጉጉት አለብኝ ብለህ እያስመሰልክ ዛሬ ደግሞ በሚያስጠላ የፎቶ አነሳስ ተለጣጥፈ ምንህ ከምኗ ጋር አገጫይተ መጣ ማለት ነው። ኧረ ምን አይነት ጉድ ናችሁ? እኔ የምለው ምን አይነት ቤተሰብ ነው ግን ያሳደጋችሁ? ትላንትና በድራማህን መጥተው ጋሽዬ ለምንድን ነው እንደዚህ የምታደርገው ብለው ሲሳተፉ ምን ነው ዛሬ ከሴት ልጅ ጋር ምንህ ከምንህ ላይ አገጫይተ ስትመጣ እንደዚህ ተግማምተ ስትመጣ ዝም አሉ ቤተሰቦች ማለት ነው። ለነገሩ ገንዘብ የማይቀይረው የለም ገንዘብህን ለዛ ነው በደንብ አድርጌ ነው ዛሬ ማስረግጬ የምነግርህ ማለት ነው። ለካ ትላንትና ብዙ ነገር አዲስ ነገሮች አሉ ያልከው ለዛ ነው እንዴ? ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ የዛሬ ቪዲዮ በጋሻ አልቅበት ላይ ነው። ዛሬ ቲክቶክ ላይ እንደዚህ እየተግማማ መጥቷል ማለት ነው። የእሷን ውበት እያየውን ተብረከረኩኝ ቅብርጥስዬ እያለ መጥቷል ማለት ነው። እውነትን ነው። ትዳርን አስፈትቶ ዝሙትን በዚህ ልክ ያብረከርካል ማለት ነው። ዝሙትን በዚህ ልክ ሲያብረከርክ ያየሁት ደግሞ አንተን ነው። እውነቴን ነው የምልህ። ትዳርን አፍርሶ ሚስትን እዛች ጋር ቁጭ አድርጎ እንዶ ለወሬም እኮ እንዶ ለመርዶም ለአስረጅም እኮ የማይመች ስራ እኮ ነው አንተ የምትሰራው ማለት ነው። የማይመች ስራ እንዶ የሚደብር ስራ ማለት ነው። ተብረከረኩኝ። ኧረ አንዳች የሚያብረከርክ ነገር ያብረክርክ። እውነቴን ነው የምልህ። የሚያብረከርክ ነገር ያብረክርክ። እንደው በዳዴ ያስጌደ አንተ ሰውዬ ማለት ነው። እንዶ ምን እንበል አንተ እየተግማማህ እየመጣ እኛም አንተን ተከትለህ አንተን ወገብህ ማለት ሰለቸን እኮ አንተ ሰለቸን እኮ። እውነቴን ነው የምልህ። እንዶ ምን አይነት አስቀያሚ ስራ ነው ይዘህ የምትመጣው ማለት ነው። በዚህ ልክ እኛን ለማሳመን ስትጋጋጡ ስትላላጡ እንደ እውነቴን ነው የምልህ። አንተ እውነትም አንተ የልጅ አባት ነው። እውነት የልጅ አባት ልትሆን ነው? የትኛው ስራ ነው ለልጅህን የምታሳየው ማለት ነው? ምን ከምንህ ላይ አገጫይተ እንደዚህ ከምኗ ላይ አገጫይተ እንደዚህ ፎቶ ተነስተ ይሄ ነው ነገ ልጅህን የሚያየው? የወንድ ልጅ አባት ሆኛለሁ ተደስቻለሁ። የተደሰትክበትህን ልጅ ተወልዶ ነገ ሲያድግ ይህን ስራ ነው የሚያየው ማለት ይሄ የተዝረከረከ ስራ ማለት ነው። እኔ የምለው ተቆጪ ቤተሰብ የለም እንዴ? አረ ይቅርብ፣ እንደዚህ አይነት ስራ አትስራ። በቃ ከሰራህ ማግባብ ያለው ስራ የሚልህ የለም። ምን ነው ትላንትና ሩታ እንደዚህ ስታረግ ደስ አላለኝም፣ ወንድሜ እንደዚህ ሲያረግ ምናምን ብለው ሲቀባጠሩ የነበሩ ቤተሰቦች፣ ወንድሞች፣ ማነው ያጎቶች፣ ያክስቶች ልጆች ማለት ነው። በድራማህን ስታሳትፈው የነበረው አባትህንስም እንደዚህ ስትግማማ እንደዚህ ስትገማ ለምንድን ነው ዝም ያሉ? ለምንድን ነው ዝም ያሉ? አንተ አሁን እንዴት ነው የፎቶ አነሳስን? መቼም እኮ አንዳንድ ዶንቆሮች ድራማ ነው የምትሉኝም እኮ አትጠፉም። አዎ ድራማ ነው እናውቃለን። ነገር ግን እንደዚህ አይነት ድራማ አለ እንዴ? እንደዚህ እየተግማሙ የፎቶ አነሳሳቸውን አይታችሁታል? ሴቷ እንዴ ተገልብጣ ኧረ ወይኔ ለካ ይህን ነገር ሊያሳየን ነው። ትላንትና ብዙ አዳዲስ ነገሮች አሉ። ይሄ አዳዲስ ነገር ብሎ ዝም ምርጥ አዳዲስ ነገር እኮ ነው ያሳየህን ማለት ነው። አረ ያለማፈረ፣ አረ አንገት ያለመድፋትህ አንተ እውነት አንድ የሚልህ ይጥፋ። እንደዚህ ተግማምተህ ስትመጣ ጉድ እኮ ነው። አሳምነህን ቦታ አለኛ አናምንም በአንተ ማለት ነው። አንተ ምናልባት ተመልካች አሳምናለሁ ብለህ አስበህ ከሆነ ተሳስተሃል። የተግማማና አስቀያሚ አስጠሊታ ዝሙትን ነው ይዘህ እየመጣ ያለው ማለት ነው። በሰዎች ጭንቅላት ላይ መጥፎ ነገር እንዲኖር ነው እያደረገ ያለው ማለት ነው። ዝሙትን እንዲስፋፋ ነው። ወንዶች ልክ እንዳንተ መባለግ እንደሚችሉ ነው እያስተማርክ ያለው ማለት ነው።
ወንዶች ትዳራቸውን ፈተው በእንደዚህ አይነት መግማማት እንደሚችሉ ነው እያሳያህን ያለው ማለት ነው። ስለዚህ አንዳንዴ እንደዚህ አይነት ስራ ሰርተ ከምታገኝ ቢቀርብህ ነው የሚሻለው ማለት ነው። ከምንም በላይ ደግሞ ክብርን ይሻላል ማለት ነው። በተለይ አንቺ ሴቷ የሜዳ አህያ ማለት ነው። እውነትም የሜዳ አህያ ማለት ነው። አንቺ ግም ነሽ። እውነቴን ነው የምልሽ። አሳዳጊ የበደለሽ ማለት ነው። እንደዚህ አይነት ተገልብጠሽ ፎቶ ከሱ ጋር ከምኑ ጋር አጋጭተሽ ፎቶ ለመጠረረረረ እንደው እናቴ እና እኛ እኮ በእናንተ ተቃጠልን እኮ ተቃጠሉ። ለምንድን ነው የእነሱ ፎቶ እየለጠፋችሁ የምትሰሩት ይሉናል። እኛን ልክ ይዞን እነሱ ለመስደብ ስንመጣ ማለት ነው። ለምንድን ነው እነዚህ ዝሙት? ትክክል ናቸው፣ በእርግጥ ትክክል ናቸው። እኛም አንዳንድ ጊዜ ደግሞ ስራ መሆኑን እንዳዘነጉት ቤተሰብ ስራ ነው እየሰራን ያለ ነው ማለት ነው። እነሱን እያዋረድን ስራ እየሰራን ያለ ነው ማለት ነው። ስራ መስራታችንን እንዳዘነጉ። የእነሱ ውለታ ለመዋል አይደለም እነሱን ፎቶ ለጥፈን እዚህ ጋር የምንሰራው ማለት ነው ቤተሰብ። እኛ ካልተቃወምናቸው እኮ ቪዲዮ ሰርተን ካልተቃወምናቸው እኮ ከዚህ ከመጥፎ ስራቸው መቼም ሊቆጠቡ አይችሉም። ደግሞ አስመሳይ ነው ያልከው። ከአንተ የበለጠ አስመሳይ ማን አለ በዚህ ምድር ላይ ማለት ነው? ትላንት ሌላ ነገር ትላለ፣ ዛሬ ሌላ ነገር ትላለ። አሁን ትላንትና እስከምትወልጂ ድረስ ፍቀጂልኝ ከአንቺ ጋር ልሁን ብለህ ስታስመስል፣ ዛሬ ደግሞ ከሌላ ሴት ምን ለማለት ፈልገ ነው? ትላንትና ጠይቂያት ነበረ እምቢ ብላ ፍቃደኛ ስላልሆነች ስለዚህ ራሴን እንደዚህ ጀመርኩ ለማለት ነው። ለነገሩ ትላንትናም ተነግራል እኮ። አዎ ትክክል ነሽ። አዲስ ህይወት ጀምሬያለሁ ማለት ህይወት ጀምር፣ ሌላ ህይወት ጀምር። ኧረ የሚጀማምር ይጀማምረ አንተ አስመሳይ ማለት ነው። ሁላችንም ራስህን ወክል። እንዳንተ በዚህ ምድር ላይ አስመሳይ የለም፣ ውሸታም የለም እንዳንተ ማለት ነው። በሴት ላይ ቁማር የሚጫወት እንዳንተ በሴቶች ላይ የሚነግድ ሴቶችን የሚያባልግ ወንድ ልጅ የለም እንዳንተ ማለት ነው። እውነቴን ነው የምልህ፣ አስረግጬ ነው የምነግርህ። እየመረረህ እንደ ኮሶ ትጋተዋለህ ማለት ነው። አንተ ወደ ሚዲያ ከመጣ ከፍቅር ጀምረ የምታመጣቸው ሴቶችን እያግማማ ስማቸውን እንዲጠፋ እንዲሰደቡ ነው እያደረግ ያለው። በእርግጥም አንተ ጋር የሚመጡትን እንዳለም ለራሳቸውን ክብር የሌላቸው ናቸው። በቃ ከተማ አስመሳይ ላለ ከአንተ የበለጠ አስመሳይ ማንም የለም። እውነቴን ነው የምልህ፣ ከአንተ የበለጠ አስመሳይ ማንም የለም። ግን የሚያሳዝነው ነገር አንተን ብቻ ሳይሆን ቤተሰቦችህንም ጨምረህ እንደዚህ የምትግማማው ነገር ነው። በጣም የሚያሳዝነው ነገር ማለት ነው። ኧረ ምን አይነት ርካሾች ናችሁ! እንዲሁ ምን አይነት እንዲሁ ለክብርህ እንኳን የማትጨነቅ አንተ ማለት እኮ ትልቅ መንገድ ላይ እንደተቀመጠ ድንጋይ እንደሆንክ ታውቃለህ። ለልጅህ ማለት ነው። ነገ ለሚወለደው ለሚፈጠረው ልጅ ማለት ነው። አንተ እንቅፋት ነው። እውነት አባት ሳትሆን እንቅፋት ማለት ነው። እንደዚህ አይነት ቆሻሻና እንደዚህ አይነት የባለገ የሆነ ስልቹ የሆነ ስራ ይዘህ የምትመጣው ማለት ነው። እንዲሁ ምን አለበት ጥሩ ነገር ሰርተ ተመልካች አለ፣ ጥሩ አድናቂዎች አሉ። ጥሩ የሆነ ነገርን ሰርተ እንኳ ተመልካቾችህን የሚያኮራ አንተንም በኮንፊደንስ የምታወራበት ስራ ብትሰራ ማለት ነው። ሁሌ ዝሙት አይሰለችም እንዴ? የፎቶ አነሳሰን እስኪ በደንብ ተመልከተው። ከወገብህ በታች በደንብ ተመልከተው። እንደ ወገባችሁን አንዳች ነገር ቁርጥ ያድርጉ እናንተ ቆሻሻዎች ማለት ነው። ምን አይነቶች ናችሁ እናንተ? ቤተሰቦቻችሁ በቁም የቀበራችሁ ናችሁ። እውነቴን ነው የምላችሁ። ትላንትና ሚስትህን እንደዛ አስረግዘ እዛ ቀጥለ እዚህ ጋር ስትግማማ ትንሽ እንኳ ሼም አይዝህም እንዴ? ወይስ ምንድን ነው ወጣቱን ወንዶቹ እንደኔ ማድረግ አለባቸው ብለህ ነው በሚዲያ ወጥተህ የምታሳየን ማለት ነው? እኔ ግን እንደዚህ የሆነ ሩታ እሱ ሲጠራት የምትመጣው ነገር ነው ግርም የሚለኝ ማለት ነው። ደግሞ ትላንትና ብዙዎቻችሁ ወደ ቤተሰቦቼ አልሄድኩም እያለች ነው እያላችሁ ነበረ ማለት ነው። ኮመንትም አንብቤ ያለው ብዙ ኮመንት ማለት ነው። ወደ ቤተሰቦቼ አልሄድኩም የምትለው እኮ ሩታ ከቤተሰቦቿ ጋር ስላልመጣች ነው። ቤተሰቦቿ ፎቶም ቪዲዮም የለቀቀችው ነገር የለም እስካሁን ድረስ። እንደውም ከቤቷ ስንት ቀን ነው ቪዲዮ ከለቀቀች ማለት ነው። ያ ደግሞ ተጽዕኖ የፈጠረባት ነገር በደንብ የምታውቁት ነው። ተጽዕኖ የፈጠረባት እኔ ቡታጀራ ልጅ ነኝ ከቤተሰቦቼ ጋር ፎቶ እንደዚህ ቪዲዮ ሰርቼ ያለው እንዳትል ተጽዕኖ የፈጠረባት ነገር በደንብ ታውቁታላችሁ። ገና ወደ ሚዲያ ስትመጣ አስዋሽቷት ነው ያመጣት ማለት ነው። ዋሽታ እንድትመጣ ያደረጋት ማለት ነው። ኮንፊደንስ እንድታጣ ነው ያደረጋት ማለት ነው። በኮንፊደንስ ከቤተሰቦቿ ጋር ተሰብስባ ቪዲዮ እንዳትሰራ ከእነሱ ጋር እንደፈለገች ሆና ቪዲዮ እንዳትለቅ፣ እውነቴን ነው የምላችሁ ትልቅ ማዕቀብ ነው የጣለባት። ትላንትና ስትመጣ ወደ ሶሻል ሚዲያ ሲያመጣት፣ ወደ ሶሻል ሚዲያ ሲቀላቅላት አስዋሽቷት የአዲስ አበባ ልጅ እንደሆነች አፍቅራው እንደመጣች ምናምን ያ ሁሉ ነገር ለዛሬ ተጽዕኖ ፈጥሮባታል። እንዴት ብላ ነው ቤተሰብ ጋር ሄጃለሁ ከቤተሰብ ጋር ቪዲዮ ሰርቻለሁ ብላ ቪዲዮ
የምትለቅላችሁ ማለት ነው። ይህን ደግሞ መርሳት የለባችሁም። እውነቴን ነው የምላችሁ። ልትቃወማት አይገባም። እኔ አልቃወማትም፣ ምክንያቱም የትላንትና የመጣችበት ነገር ስለማቅ ማለት ነው። ለምን ይህን እንዳደረገ ደግሞ እኛ ጠንቅቀን እናውቃለን፣ የሱንትን ማለት ነው። ስለዚህ ቤተሰቦቼ ሰላማችሁ አላ ያብዛልኝ ባይ